እስራኤል ተመርጣ በብሉይ ኪዳን የእግዚአብሔር ሕዝብ እንደነበረች ሁሉ ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ቤተክርስቲያን አልነበረችም፣ ወደ መኖር ምን አደረገች? መጣች። አይሁድም አሕዛብም የሚያደርጉባት ህብረት የሚያደርጉባት በእውነትና በመንፈስ እግዚአብሔርን የሚያመልኩባት አዲስ ማህበረሰብ እግዚአብሔር ምን አደረገ? መሰረት ተጣለ። መቼ? በሐዋርያት ስራ በመጀመሪያው መቶ ክፍለ ዘመን። እሱ ስራ ሲጠናቀቅ ትራንዚሽን ነው የተደረገው። ሐዋርያት የሉንም፣ ግን ምን አለን? ሐዋርያዊ ስልጣን ያለው የእግዚአብሔር ቃል አለ። ለዛ ነው ጳውሎስ ትራንዚሽን እንደሚደረግ ስለሚያውቅ ምን ይላል? በሐዋርያትና በነቢያት መሰረት ላይ ምን ብላችኋል? ታንጻችኋል፣ ተመስርታችኋል። አዲስ መሰረት ማንም ምን አይልም አይጥል። ስለዚህ ሐዋርያት ባይኖሩንም ሐዋርያዊ ስልጣን ያለው የእግዚአብሔር ቃል አለ። ስለዚህ ጥያቄው የሚሆኑ ታዲያ ግንባታው እንዴት ይቀጥላል? እናንተ ደግሞ በክርስቶስ ኢየሱስ አማካኝነት እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ። ስለዚህ ይሄን ስራ ለማን የተተወው? ሐዋርያትና ነቢያት መሰረት ጥለው ከሆነ ቀጣዩ ስራ የማን ያህል እንደሆነ የመጋቢያን፣ የመምህራን፣ የወንጌላውያን ስራ ነው። አሁን ቤተክርስቲያን ያለችበት ስቴጅ ወይም ደግሞ ጊዜና ዘመን ፋውንዴሽኑ አልቋል። ሰብስትራክቸር ምንድነው ብሏል? ተሰርቶ ተመስርቶ አልቋል። አሁን የግንባታ ጊዜ ላይ ነው ያለችው ቤተክርስቲያን። ይሄ የሚሰራው በማን ነው? በመጋቢያን፣ መምህራንና ወንጌላውያን። ለእግዚአብሔር ቃል ክብር እንቆምና የኤፌሶን መጽሐፍ ምዕራፍ 2 ከቁጥር 20 እስከ 22 ያለውን እናነባለን። ኤፌሶን ምዕራፍ 2 ከቁጥር 20 እስከ 22 በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው። እግዚአብሔር አምላካችን አባታችን ሆይ ስለ ማዳንህ እናመሰግንሃለን። አንተ እውቀትን ጥበብን የምትገልጥ ነህ ጌታዬ። ቃልህን እንድታበራልን ለእያንዳንዳችን እንድትናገረን መንፈስህ ጌታ ሆይ እንዲያበረታን እንለምንሃለን። ከእኛ ጋር ይሁን በክርስቶስ ኢየሱስ ስም። በጌታ በኢየሱስ ስም ሰላም ላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን እግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ሐዋርያት ወይም ዛሬም ሐዋርያት አሉን በሚል ርዕስ ለሶስተኛ ሳምንት እያቀጠል ነው። ዛሬ ጌታ ቢፈቅድ የምናጠናቀቅ ይሆናል። ትዝ ካላችሁ 4 አውትላይን አውጥተን የነበር ነው አይደል? የመጀመሪያው አውትላይን ምንድነው? የቃሉ የግሪክ እና የዕብራይስጥ ቋንቋ ትርጉም ምንድነው የሚለውን ስናይ ነበረ። ከዛ ሁለተኛ ደግሞ የቃሉን አጠቃቀም በአዲስ ኪዳን ውስጥ አይደል እንዴት ነው አፖስቶሎስ ወይም ደግሞ ሻሊያክ የሚለው ቃል ጥቅም ላይ የዋለው እንዴት ነው የሚለውን ስናይ ነበረ። ከዛ 2 ቀርቶን የነበረው ርዕሶች ምንድናቸው? ሶስተኛው በቤተክርስቲያን ታሪክ ውስጥ ቃሉ እንዴት ጥቅም ላይ ውሏል አይደል? እኛ የመጀመሪያ አማኞች ስላልሆነ ዛሬ 2000 ዓመተ ምህረት ኢትዮጵያ ሚሊኒየም ከገባ በኋላ ክርስትና ምን ስላልተስፋፋ ወንጌል ስላልተሰበከ በ2000 ዓመት የቤተክርስቲያን ታሪክ ውስጥ እግዚአብሔር ሲሰራ እንዴት አድርገው ቃሉን ተጠቀሙት የሚለው እናያለን። ከዛ ደግሞ ቀጥሎ ተዛምዶ ዋናው ወደ አፕሊኬሽን ስናመጣው ስንሰበስበው እንዴት ነው የሚሆነውን የሚለው እናያለን ብለን ነበር። ስለዚህ ሁለቱን ነው የምናየው። ትንሽ ከፈጠንኩባችሁ 2 ቶፒክ ባንዴ ከበር ለማድረግ ስለምሞክር ነው። በጣም በሚገርም ሁኔታ ያለፉትን 2000 ዓመታት ብንመለከት በቤተክርስቲያን ታሪክ ውስጥ እሺ ሌትስ ሴይ 1800 ዓመት ከዛ በኋላ ያሉትን ስለምነግራችሁ ብንመለከት ከመጀመሪያው ቤተክርስቲያን በኋላ ከመጀመሪያው መቶ ክፍለ ዘመን በኋላ የመጀመሪያዎቹ ሐዋርያት ወደ ጌታ ከሄዱ በኋላ ካረፉ በኋላ የተነሳ ሐዋርያ የለም። እግዚአብሔር ይመስገን። ማለት ልክ ሐዋርያቱ ሲሞቱ ከሐዋርያቱ እግር ስር የነበሩ የተማሩ ሰዎች ቤተክርስቲያን የሚመሩ ሰዎች አማኞች ወንድሞቻችን እህቶች አይደለም በጣም ብዙ ሰው ተረብሿል። በዚህ እናያለን፣ እንመጣለን። ጌታ ይረዳናል። ስለ እህቶች አገልግሎት ደግሞ እንማራለን። ጀል ወሰ ቴምፕቴሽን አይደል? ኤኒዌይስ ተነስተው ሐዋርያ ነን አላሉ። አይገርማችሁ? ሐዋርያቱ ወደ ጌታ ተሰበሰቡ። ከዛ በኋላ የነበሩት የቤተክርስቲያን አባቶች ሐዋርያ ነን አላሉ። ከነሱ በኋላም የቀጠሉት ሐዋርያ ነን አላሉ። በጣም የሚገራርሙ ሰዎች አሉ በቤተክርስቲያን ታሪክ ውስጥ። ዝም ብዬ እኔ አለፍ አድርጌ ብነግራችሁ ነገረ ሥላሴን ወጥሮ የያዘው በጣም ብዙ ጊዜ ግዞት የተላከው በዚህ አቋሙ ቅዱስ አትናቴዎስ ሐዋርያ ነኝ አላለም። በጣም በቤተክርስቲያን ውስጥ የሚወዳደረው የቤተክርስቲያን አባት የምንለው ቅዱስ አውግስቲን ወይም ኦግስቲን ለወጣቶች ሐዋርያ ነኝ አላለም። ያን ሁሉ ስራ ሰርቶ ማለት ነው እግዚአብሔር ያን ሁሉ ኢሉሚኔሽን አብርሆት ሰጥቶት ሐዋርያ ነኝ አላለም።
ሚዲቫል ፔሪድ ብንመጣ እስካሁን የነገርኳችሁ ከ500 ዓመት በፊት የነበረው ነው። ከሚዲቫል ፔሪድ የምንለው ከ500 እስከ 1500 ነው። እሱ ጋር ብንመጣ ደግሞ ለምሳሌ ቶማስ አኳይነስ የሚባል በጣም የሚገርም የቤተክርስቲያን አባት ነበር። ሐዋርያ ነኝ አላለም። ከዛ ተሐድሶውን ያመጡልን ፎረነርስ የምንላቸው ከተሐድሶ በፊት የነበሩ ተሐድሶውን የጀመሩት የምንላቸው እነ ጆን ሃስ በእሳት ተቃጥለው እየዘመሩ ወደ ጌታ የሄዱ ወንድሞች ሐዋርያ ነን አላሉ። ራሱ ተሐድሶውን እነ ጆን ሃስ ላይ እነ ጆን ዊክሊፍ ላይ ቆመው ያመጡልን እነ ማርቲን ሉተር እነ ካልቪን እነ ዙዊንግሊ ሐዋርያ ነን አላሉ። የሆነ ነገርማ መሆን አለበት መቼም። እነዚህ ሁሉ ሰዎች ሐዋርያ ነን ሳይሉ 19ኛው መቶ ክፍለ ዘመን ላይ ብድግ ብለን እኛ ሐዋርያነትን እንመልሳለን የሚል በመፈክር ይሞክር አዲስ የተነሳ እንቅስቃሴ ነው እንጂ ለ1800 ዓመታት ሐዋርያ ነኝ የሚል የቤተክርስቲያን አባት አልነበረም። ሐዋርያ ነኝ የሚል የቤተክርስቲያን መሪ አልነበረም። ማለት ተሐድሶውን ያመጡት ፕሮቴስታንቲዝም የምንለውን ያመጡት እንኳን ምን አላሉ? ሐዋርያ ነን አላሉ። መቼ ነው የተጀመረው የሐዋርያ ነን የሚል እንቅስቃሴ ያላችሁ እንደሆነ በ19ኛው መቶ ክፍለ ዘመን ነው። ለምሳሌ 1830ዎቹ አካባቢ ኤድዋርድ ኤርቪንጃይት የሚባል ወይም ኤርቪንጀር የሚባል ሰውዬ ነበር። የእሱ ተከታዮች ኤርቪንጃይትስ ይባላሉ። ሐዋርያትንና ነቢያትን እንመልሳለን፣ በቃ ይፋፋም የሚል እንመልሳለን የሚል እንቅስቃሴ የጀመሩት እነሱ ናቸው። ያው ብዙ አልተሳካም። በኋላ ሞርሞንስ ወይም ደግሞ ላተር ዴይ ሴንትስ ምንላቸው አሁን ሞርሞኖች ብዙ ናቸው ቁጥራቸው፣ እኛም ሀገር አሉ። እነሱ ተከትለዋል። ከዛ በኋላ ሐዋርያት አሉ ብለዋል። እነሱ ቤተክርስቲያናቸው የሚመራው የሞርሞን ወይም ላተር ዴይ ሴንትስ ቸርች የሚመራው በ15 ሰዎች ነው። 15ቱም ሐዋርያ ናቸው። ግን ለየት ይላል። ይላቸው 12 ሐዋርያት አሉ። አንድ ነብይ አለ። ዋና መሪው እሱ ነው። ነብዩ 2 አማካሪዎች አሉት። 3 ሲደመር 12 ይሆናል ማለት። ግን ደስ የሚለኝ ነብዩ ሐዋርያም ነው። ስልጣን ጋር እስካቀር ሁለቱንም ነው። ለምን ነብይ ብቻ ትሆናል? ገብቷል። ስለዚህ ነብይ ነው ፕሮፌት የሚባለው ዋናው የሚመራው። 12 ሐዋርያት አሉት፣ 2 አማካሪዎች አሉት። ግን 15ቱ ምንድናቸው? ሐዋርያት ካፒታል ኤ ነው። ሐዋርያት የሚል ስልጣን አላቸው። በጣም ኢንትረስቲንግ ነው። ከዛ በኋላ 20ኛው መቶ ክፍለ ዘመን 1900ዎቹ አካባቢ 01 02 እያለ ይቀጥላል። አፖስቶሊክ ቸርች የሚባሉ ደግሞ ነበሩ። እነዚህ ወደ ዩኬ አካባቢ የነበረ ነው። ያው እኛ ሀገር ብቻ አይደለም ማለት ስህተት ያለው አሜሪካ ነበረ፣ ካናዳ ነበረ። አሁን ዩኬም ደግሞ የተጀመረ እንቅስቃሴ ነው ይሄ። ዴኒየል ፖል ዊሊያምስ የሚባል ሰውዬ ነው የጀመረው። እሱ ደግሞ የሚለው ምንድን ነው? የመጀመሪያው ቤተክርስቲያን አሰራር ልክ ነበር እና አሁንም እግዚአብሔር ሐዋርያትንና ነቢያትን ይሾማል። እነሱ ናቸው ቤተክርስቲያን ማድረግ ያለባቸው፣ መምራት ያለባቸው። ስልጣን መልሱ የሚል ጥያቄ ነው። መጋቢያን ስልጣን በሉ መልሱ፣ ለእኛ አስረክቡ። መምራት ያለበት ቤተክርስቲያን ማን ነው? ሐዋርያና ነብይ ነው። መልሳለሁ የሚል እንቅስቃሴ ነበረ እና ትንሽ ተስፋፍቷል። አሁን አፍሪካ ውስጥም አፖስቶሊክ ቸርች ኦፍ ናይጄሪያ የሚል በጣም ትልቅ ቤተክርስቲያን ናቸው። እዛ ነው ያለው። እዚህ አፍሪካ ውስጥም አፍሪካን ኢንዲፔንደንት ቸርችስ ወይም አፍሪካን ኢኒሺዬትድ ቸርችስ የሚባሉ ደግሞ ነበሩ። እነሱም እንደዚሁ ያው ሞቅ ይለናል። አፍሪካን ደግሞ አይደል ቀዝቀዝ ሲል አንወድም፣ ጭር ሲል አንወድም። ሙዚቃችን አይደል ሁሉ ነገራችን ምን ያደርጋል? ሞቅ ያለ ነው እና እነሱም አይ እንዴ መንቀሳቀስም ያስፈልጋል፣ ካሪዝማ ያስፈልጋል። ስለዚህ ሐዋርያትና ነቢያት ያስፈልጋሉ ብለው ሐዋርያትና ነቢያት የዛኔም ጀምሯል። አፍሪካ ውስጥም 20ኛው ክፍለ ዘመን መጀመሪያ አካባቢ። አሜሪካ ውስጥ ላተር ሬይን ሙቭመንት የሚባል 1948 አካባቢ የጀመረ እንቅስቃሴ ነበረ። ይህኛውም ያው መልሳለሁ ነው የሚለው። ሁሉ መልሳለሁ ነው። በነጋችን ላይ መንግስትን መቼ ትመልሳለህ? ሁሉም ምን ያደርጋል? የሐዋርያትና የነቢያትን አገዛዝ ምን ያደርጋል? ትጥቅ ትግል በሉት ባጭሩ። በየጊዜው ነው የሚያደርግ ነው። ራሱ ጥያቄው ምንድን ነው? እኛንን መምራት ያለብን። ምን ያርጉን? ስጡን፣ እድሉን ለእኛ ስጡን የሚል ነው። ይሄኛውም የጀመረው ፔንቴኮስታል ባይብል ስኩል ካናዳ ያለ በ1948 ነው። አንፎርቹኔት ፔንቴኮስታል በጣም እንወዳለን። ፔንቴኮስታል ወንድሞቻችን ናቸው። ግን በቃ እንዳለ መታደል ሆኖ ቅርብ ናቸው፣ በጣም ቅርብ ናቸው እና የዛኔ ነው የጀመረው። 1948 ዓመተ ምህረት ነው የጀመረው። ፔንቴኮስታል ባይብል ስኩል ነው የጀመረው። ዊሊያም ብራንሃም እና ጆርጅ ዋርኖክ የሚባሉ ሰዎች ናቸው የጀመሩት። እነዚህ ደግሞ ምንድን ያሉት ማኒፌስተድ ሰንስ ኦፍ ጋድ የሚባል ነው አሉ። የተገለጡ የእግዚአብሔር ምኖች
ልጆች የሚል ስብከት ነው ያላቸውና እግዚአብሔር የሐዋርያዊና ነብይን ስልጣን ይመልሳል። ሐዋርያትና ነቢያት አንድ ነገር ልክ ናቸው። እነሱ ሐዋርያትና ነቢያት መገለጥ አላቸው ብለው ያምናሉ። at least we give them credit አይደል? ልክ ናቸው አላቸው። እና እነዚህ ደግሞ አሁን የነዚህኞቹ እንቅስቃሴ ላተር ሬን ሙቭመንት የሚለው የተገለጡ የእግዚአብሔር ልጆች ሐዋርያትና ነቢያትነትን ሲቀበሉ ከእግዚአብሔር መገለጥ አላቸው። ከዛ ደግሞ ኢሞርታል ይሆናሉ፣ አይሞቱም ሁላ ነው የሚሉት። የሰው ልብ በጣም ነው የሚገርማችሁ። መድኃኔዓለም በመንፈሱ ካልገደበው ምንድነው ሐዋርያ ሆኖ ራሱ አይበቃውም። ጥሩ ሆኛለሁ ግን ኢሞርታል ደግሞ ምንድነው አይደል? ቆይ ቢባል ይቆያል። በነገራችን ላይ በዚህ ዓለም ሁኔታ አስተያያቂ ነው እና በጣም እንመልሳለን ይሉ ነበር። እነሱም በኋላ ላይ አሰምብሊስ ኦፍ ጋድ ፔንቴኮስታል ነው በ32ኛ ጉባኤያቸው በ23ኛ ጉባኤያቸው ይቅርታ አድርጉልኝ፣ ጀነራል ካውንስል መረጃ መጠቅሰው ኳስ በመሬት እንዲሆን የሚጠይቁ ሰዎች ስላሉ ዩቲዩብ አይተው ምናምን 23ኛው ጀነራል ካውንስል የአሰምብሊስ ኦፍ ጋድ ሪጀክት አድርጓል። በጣም ለአሰምብሊስ ኦፍ ጋድ አክብሮት አለኝ በዚህ ውሳኔያቸው። ሪጀክት ይህን ትምህርት አንቀበልም። ደግሞ እነዚህ ምን ይሉ ነበረ? ቤተክርስቲያን የታነጸችው አሁን የምናየዋለን መጣበታለው ኤፌሶን 2:20 ላይ በሐዋርያትና ነቢያት መሰረታዊ ምን ብላችኋል? ታነጻችኋል የሚለው አሁንም ሞደርን ዴይ ባሉ ነቢያትና ሐዋርያት ነው ይሉ ነበር እነሱ። አሰምብሊስ ኦፍ ጋድ ምን ትላለች? ይህንም አልቀበልም ትላለች። በኋላ ካንሳስ ሲቲ ውስጥ ደግሞ የተነሱ በ1980ዎቹ እንመልሳለን ነው እነዚህም እንመልሳለን የሚሉ ደግሞ ነበሩ። በተለይ ነብይነትን ነው እንመልሳለን የሚሉት እና በጣም የወጣ ትምህርትና ትንቢት ነበራቸው። በኋላ ላይ ደስ የሚለው ሁለቱም አምነዋል፣ ይቅርታ ጠይቋል። ሁለት ሰዎች ናቸው የተነሱት ነቢያት፣ ሁለቱም አምነው አጥፍተን ነበር ብለዋል እና ከእንቅስቃሴው ተመልሰዋል። ከዛ በኋላ ነው አሁን በጣም ፌመስ የሆነው በጣም ዝነኛ የሆነውን የእኛም ሀገር ሰዎች የተነካኩበትን ወይም የተያዙበትን እንቅስቃሴ የምናገኘው በ1990ዎቹ የተጀመረ ናር የሚባል ሙቭመንት ነው። ናር ማለት ኒው አፖስቶሊክ ሪፎርሜሽን የሚባል ነው እና የዛን የሐዋርያቱ ፕሬዚዳንት የነበረ ሰውዬ ፒተር ዋግነር ይባላል። እሱ ምንድን ነው የሚለው በ2001 ሁለተኛው የሐዋርያት ዘመን ተጀምሯል ይላል። እና እኔ አንዳንዴ ያው ጠያቂ ስለሌለ ነው እንጂ በምን አወክ ወንድም አለ አይደል? በምን አወክ 2000 ዓመት ጠብቆ አይደል? ሁለተኛው ሰከንድ አፖስቶሊክ ኤጅ ሁለተኛው የሐዋርያት ዘመን በምን አወክ? ልክ ከመጽሐፍ ቅዱሱ ፈቀቅ ያለን እንደሆነ ሰው ይሆናል ኦቶሪቲው። አያችሁት? በቃ ይጀምራል ሲል ይጀምራል። ሰውየው ቆመ ሲል ምን ያደርጋል? ይቆማል። እና ይጀምራል አለ 2001 ላይ ይጀምራል አለ። ከዛ በኋላ ብዙ ሰዎች ተከተሉትና የነሱ ሙግት ምንድነው? ቤተክርስቲያን መመራት ያለባት አሁንም ስልጣን ስጡን ነው። በሐዋርያትና በማን ነው? በነቢያት ነው መመራት ያለባት። መጋቢዎችና ሽማግሌዎች ቤተክርስቲያን እስካሁን ሲያጎሳቁሉ ነበረ እና ንስሐ ገብተው ያስረክቡ አመራራቸውን የሚል ነው። ይሄ ደግሞ የእግዚአብሔርን የመጨረሻው ዘመን እቅድ እንድናሟላ እንድንፈጽም ይረዳናል የሚል ነው። ከፔንቴኮስታል ጋር እንገናኛለን ቢሉም ከክላሲካል ፔንቴኮስታል ከምንላቸው ጋር አይገናኙም። ክላሲካል ፔንቴኮስታልስ አንዳንድ ሰዎችን ሐዋርያ ይላሉ። ሐዋርያ የሚሉበት የነሱ አገላለጽ ግን ባንቀበልም ስቲል ሐዋርያ የሚሉበትን ቃሉን ራሱ ባንቀበልም፣ አንዳንዶቹ ግን እንደዛ የሚሉት በጣም ወንጌልን የመሰከረ ብዙ ቤተክርስቲያን የተከለ ሰው ሐዋርያ የማለት ዝንባሌ ያላቸው፣ ግን እሱንም ቢሆን እኛ አንቀበልም። ስሙን ለማመስጠት ነው የሚሻለው። ለመጀመሪያዎቹ ለቀድሞ ሐዋርያት አይደል መስጠት በጣም አሻሚ ነው የሚሆነው። አንዴ ስሙን ከሰጠው በኋላ አብሮ ከስሙ ጋር የሚመጣው ነገር ማድረግ አይቻልም፣ መያዝ አይቻልም እና ከነሱ ይለያሉ። ይሄ ናር የሚለው እንቅስቃሴ ግን የሚለው በቃ እኛ ነን ያለነው አሁን በዚህ ዘመን ያለን ሐዋርያት ነው የሚለው እንቅስቃሴው። ናር ቪውስ them as formal governing office with authority equal to the original 12 ከመጀመሪያዎቹ 12ቱ ሐዋርያት እኩል በዚህ ዘመን ያለው ሐዋርያት ነው ያላቸው ስልጣን አላቸው የሚል እምነት ነው ያለው እና ይሄ በጣም አደገኛ ነው። አሁን ሄኒ እንዳለው በጣም ሐዋርያን የሚሉ ወንድሞቻችንን በጣም እንወዳቸዋለን፣ እናከብራቸዋለን፣ በጌታ ፍቅር እውነቱን እነግራቸዋለን። ግን ምን አናረግም? ህብረት አናረግም አይደል? ለምንድን ነው አናረግም? እሱ ነው ቴክስቱ። ሰውየው ነው ብድግ ብሎ ነገር ይላል። በእኔ በኩል ነው የምታልፈው፣ ምልጃ በእኔ በኩል ነው፣ ገነት የምትገባው በእኔ በኩል ነው፣ እግዚአብሔር የሚቀበል ማ በኩል ነው? በእኔ በኩል ነው ሲል ምን አናረግም አይደል? ህብረት አናረግም፣ ግን እንወዳቸዋለን፣ እውነት እነግራቸዋለን። ስለዚህ በጣም መስመሯ ጥንቃቄ የምትፈልገች። አሁን እኮ የሚገርም ነው ይውላችሁ። አሁን ዊሊያም ኬሪ የሚባል አንድ ሰው አለ። ዊሊያም ኬሪ መጀመሪያ ጫማ ሰፊ ነበረ እና በኋላ
ሞደርን ሚሽን ፋዘር ነው የሚሉት the father of modern mission ወይም ደግሞ ምንድነው የዘመናዊነት የሚሽናዊ እንቅስቃሴ አባት ነው የሚባለው። 41 ዓመት በህንድ ሀገር ኖሯል። በጣም ነው የሚገርማቸው። 41 ዓመት ጫማ ሰፊ ነበረ። እግዚአብሔር ይሄ ታላቁን ተልእኮ የሰጠው ለሐዋርያት ብቻ አይደለም፣ ለሁላችን ነው። ሁላችን ተልከናል። በዛ ሴንስ ሁላችን ምንድነን? ሐዋርያት ነን፣ የተላክነን። ግን ሐዋርያ ከሐዋርያ እንባባልም ነው የተላክነን። ይሄ ናውን እንደ ታይትል እንደ ማዕረግ የሚጠቀሙት አሉ ብለናል። እነሱን ጨርሰናል። እና እሱ 41 ዓመት ህንድ ቆይቷል። ልጆቹ ሞተውበታል እዛ። ሚስቱ የአእምሮ ህመም ይዟታል እዛ አገልግሎት ላይ እሷ አልፋበታለች። ግን ይሄ ሰውዬ በጣም ነው የሚገርማቸው። ጸንቶ 7 ዓመት ቆይቶ ነው ምን ያገኘው? አንድ ሰው ወደ ጌታ መጣው። ከዛ በኋላ በጣም ነው የሚገርማቸው በ6 ቋንቋ እሱ መጽሐፍ ቅዱስን ተርጉሟል። ህንድ ውስጥ ቤንጋሊ፣ ኦሪያ ምናምን እያለ 6 ቋንቋ ሂንዲ ምናምን እያለ ሌሎች 29 ቋንቋዎች ደግሞ የመጽሐፍ ቅዱስ የተወሰኑ ክፍሎች ምን አድርጓል? ከቲሙ ጋር አብሮ ሆኖ ተርጉሟል። በጣም ነው የሚገርማችሁ 125 ትምህርት ቤቶችን ከፍቷል። ኮሌጅ አቋቁሟል። የጤና ተቋማትን፣ የባንኮች መዓት ስራ ሰርቷል። ለህንድ ማህበረሰብ ሲያገለግል ሆሊስቲክ የሆነ አገልግሎት እና ምን እንደሚል ታውቃላችሁ? በጣም ነው የሚገርመው። የሆነ ሰው መጥቶ ታሪኩ እንደሚጽፍለት ገብቶታል እና ምን አለ? ታሪኬን የሚጽፍልኝ ሰው ከመጣ አለ ታሪኬን የሚጽፍልኝ ሰው ከመጣ ይላል እንደዚህ ነው የሚለው፣ ኮት አደርጋለሁ። if he gives me credit for being a plodder he will describe me justly. anything beyond this will be too much. I can't plod. እና በቃ እኔ ዝም ብዬ ፕሎዲንግ ማለት በጣም ይሄ ፐርሲስት የሚያደርግ ሰው፣ የሚጸና ሰው፣ ያን የሚሰራውን ስራ በቃ ያለማቋረጥ ጸንቶ የሚሰራ ሰው ነኝ። ከዛ ውጭ ምንም ክሬዲት የለኝም። ክሬዲቱ የማን ነው? በ6 ቋንቋ እኮ መጽሐፍ ቅዱስ ተርጉሟል። እኔ ቦም ብራዘር ዩቲዩብ ቻናል ከፍታለሁ፣ አማዞኔን አስተካክላለሁ፣ 6 ባይብል ተርጉሜያለሁ፣ 29 ምናምን ፖርሽን ተርጉሜያለሁ፣ 125 ትምህርት የታቋቁሜ ሙሉ ፕሮፋይሌን ሶሻል ሚዲያ ላይ አደርጋለሁ፣ በርዝዴ አከብራለሁ፣ ብዙ ነገር ማድረገው። ስራው ምን ስላለሁ አይደል? 6 መጽሐፍ ቅዱስ ተርጉሜያለሁ ብላችሁ ዝም አትሉኝ። የሆነች ነገር አይደል? እንዴት እናግዝ ምናምን ትላላችሁ። እኔም ደግሞ በእኔ አካውንት አለች በእሷ በኩል አድርጉ አይደል? አስገቡላለሁ። እሱ ግን የሚለው ክሬዲት ከሰጠኝ ባዮግራፊ የኔን ታሪክ የሚጽፍ ሰው ከሰጠኝ የሚሰጠኝ ስለምንድን ነው ይላል? ስለ መጽናት ነው። በቃ ማለት there is no ማንም በቤተክርስቲያን ታሪክ ውስጥ አሁን ከነገርኳቸው እንቅስቃሴዎች ውጪ ሐዋርያ ነኝ ብሎ የመጣ ሰው የለም። በሌላ መልኩ ነበሩ እኮ አሁን የለም ስላችሁ አልነበረም ነበሩ፣ ግን የስህተት ሐዋርያት ነበር የሚባሉት ቤተክርስቲያን ታሪክ ውስጥ የስህተት ምን ሐዋርያት there is no በቤተክርስቲያን ታሪክ ውስጥ ከ18ኛው መቶ ክፍለ ዘመን በፊት ሐዋርያ ነኝ የሐዋርያን እንቅስቃሴ መልሳለሁ ብሎ የተነሳ ማንም ሰው አልነበረም። የተነሳ ከነበረ የሚባለው የስህተት አስተማሪ ነበር፣ የስህተት ሐዋርያ ነበር። አሁን ለኛ ያለው ተዛምዶ ምንድነው? ለኛ ያለው ጥቅም ምንድነው? ይሄን መማራችን አሁን ሐዋርያት በዚህ ዘመን አሉ የሉም የሚለው አንደኛ ብናቅደስ የሚለኝ ፕራይመሪ ጉዳያችን አይደለም። ወንጌላዊነት እንዳለመታደል ሆኖ አንድ አይደለንም ማለት ወንጌላዊ ሪፎርምድ አለ፣ ባፕቲስት አለ፣ ሉትራን አለ፣ ፔንቴኮስታል አለ፣ ብዙ ነን አይደል? እና ያው አንዳንድ ሰዎች በጣም እንደ መጥፎ ነገር አድርገው ያዩታል እና ነሰሰሪ በጣም መጥፎ ነው ማለት አይደለም። አንድ ብንሆን ጥሩ ነበረ እንደተገነጠል በቃ አንድ ሆነን ብንቀጥል፣ ግን አንድ አይደለንም ማለት ነው ችግር የለውም። ጌታ ሲመጣ አንድ እንሆናለን። አሜን። በቃ እና በጣም አንድ ካልሆን ምናምን ሌሎች ቤተ እምነቶች ምናምን ብለን መታገል የለብንም። ልዩነቶቻችን አክብረን መቀጠል እንችላለን። ኢትስ ኦኬ። ስለዚህ በወንጌላዊነት ውስጥ ፕራይመሪ የምንላቸው አንደኛ የሚባሉ ጉዳዮች አሉ፣ ሰከንደሪ ሁለተኛ የሚባሉ ጉዳዮች አሉ፣ ተርሸሪ ሶስተኛ አራተኛ እያልን የምንዘረዝራቸው ጉዳዮች አሉ። አሁን የጸጋ ስጦታ የሐዋርያ አለ የለም የሚለው ፕራይመሪ ኢሹ አይደለም። ገብቷችኋል? ልክ ነገረ ክርስቶስን እንደምናይበት አይደለም፣ ነገረ ስላሴን በምናይበት አይን የሚታይ አይደለም። ስለዚህ እሱን መገንዘብ በጣም አስፈላጊ ነው። በዛ እይታ ምን አናደርገው? አሁን በጣም ብዙ ቤተክርስቲያን ተክሎ የሆነ ሰውዬ በቃ ሐዋርያ ምናምን ሲሉት እሱም ደስ ብሎ ምናምን ካለ አንገፋው፣ ግን ደግሞ ልክ ነህ ምናምን አንለው። ገብታችኋል? በጣም ይሄ ልይት የሚያደርግ አይደለም።
ግን እንቅስቃሴው እየገፋ እኔ ነኝ በእኔ በኩል ነው እኩል መገለጥ አለኝ ማለት ሲመጣ እንደምናደርገው አይደል መስመር ለማስመር ያበጃል። ስለዚህ ጉዳዩን በራሱ ስንመለከተው በጣም ልብ እንድንለው የምፈልገው ነገር የነገረ ክርስቶስን ያህል የነገረ ድነትን ያህል የነገረ ስላሴን ያህል አክብደን አናየው ማለት ነው። እሱ በጣም ኢምፖርታንት ነው። ሁለተኛ መጽሐፍ ቅዱስ ግልጽ ባልሆነ ጉዳዮች ላይ ግልጽ ካልሆነ መተው ጥሩ ነው። አሁን አሳይተናል፣ ችግር የለውም። ስለ ሐዋርያነት ስናይ 5 መስፈርቶች አሉት ብለን አይደል ዘርዝረናል። 5ቱን መስፈርት የሚያሟላ አሁን የለም፣ ግልጽ ነው። ግን አንዳንድ ሰዎች አሉ ደግሞ ይላሉ አንዳንድ ሰዎች ያው ጳውሎስ አለ፣ ጳውሎስን ባለፈው ሳምንት አይተናል። ግን ደግሞ ሌሎችም አሉ። ለምሳሌ ሮሜ 16:7 ላይ ከኔ ጋር ታስረው ለነበሩት ዘመዶቼ ለአንድራኒቆንና ለዩሊያን ሰላምታ አቅርቡልኝ፣ እነርሱ በሐዋርያት መካከል ስመጥሮችና በክርስቶስ በማመንም እኔን የቀደሙ ናቸው ይላል ጳውሎስ። እነሱም እኮ ሐዋርያት ናቸው ምናምን የሚል አለ። አንደኛ ማስረጃ የለን ሐዋርያት ለመሆናቸው። ለምሳሌ ክፍሉ ራሱ የሚለው ምንድን ነው? እነርሱም በሐዋርያት መካከል ስመጥሮችና በክርስቶስ በማመን እኔን የቀደሙ ናቸው። በሐዋርያት መካከል ስመጥሮች ማለት ነው ሁለት ነገር ሊሆን ይችላል። አንደኛው በሐዋርያቱ መካከል የታወቁ ናቸው ሊሆን ይችላል አይደል? ስመጥሮች ናቸው ማለት ሐዋርያት አሉ። በሐዋርያቱ ዘንድ አንድራኒቆንና ዩሊያን ምንድን ናቸው? በጣም ስመጥሮች ናቸው፣ የታወቁ ናቸው ሊሆን ይችላል። ወይም ደግሞ ከሐዋርያት መካከል የታወቁ ናቸው ሊሆንም ይችላል። ማኑስክሪፕቱ ትርጉም አይደለ በጣም ተላልፎ አርኛ ጋር የተሰው ማኑስክሪፕቱ አስቸጋሪ ነው ለመለየት። አንድ እዚህ ሐዋርያት ናቸው አይደሉም አናውቅም። ያው የዛ ዘመን ስለኖሩ ለ500 ሰው ኢየሱስ ስለተገለጠ ሊሆኑም ላይሆኑም ይችላሉ የሚል ፕሮባቢሊቲ አለ። ግን እርግጠኛ መሆን እንችላለን? አንችልም። አሁን እርግጠኛ ባልሆንበት ጉዳይ ላይ ለምን ነው የምንሟገተው? ምንድን ነው ለእኛ ህይወት የሚፈይደው? በነገራችን ላይ አንድራኒቆንና ዩሊያን ሐዋርያ ሆነው ቢሆን ራሱ ምንም ይፈይድልን? ምክንያቱም በዚህ ዘመን ይኸውልህ 5ቱ መስፈርት የሚያሟላ ማንም የለም። አንድራኒቆንና ዩሊያን ሐዋርያ መሆናቸው ወንድም በቀለን ሐዋርያ አያደርገውም አይደል? ወንድም በቀለ ቢነሳ ቢፈርጥ ምን አይሆንም። ቢሆኑም ባይሆኑም እኮ ናቸው። ልዩነት አይጠቅመንም። ስለዚህ መጽሐፍ ቅዱስ ቬግ በሆነባቸው ጉዳዮች ላይ በጣም አተኩሮ ራስን መጣል፣ ክርክር ውስጥ መግባት፣ ራስን በጣም ይሄ ማስጨነቅ አያስፈልግም። ጴጥሮስ የነገረን ክሊር ክራይቴሪያ አለ አይደል? ጳውሎስ የጨመረልን ክሊር የሆነ ምን አለ? ክራይቴሪያ አለ። በቃ እሱን ማመን እና አንዳንዴ ክርስትና ውስጥ ምን ሆናለ መሰላችሁ? መጽሐፍ ቅዱስ ግልጽ የሆነ ነገር ነግሮን ቬግ ነገር ፈልገን ምን ሆናለ? አሻሚ ነገር ፈልገን ምን ሆናለ? እሱ ላይ እንቆያለን። ያው ይሄ አዳማዊ ባህሪ ስለሆነ ነው እንወቅበት ለማለት ነው አይደል? አዳምና ሔዋን የተሳሳቱት ምንድን ነው? ብትበይ ብትበላ አይደል ፍሬዋን። ስለዚህ በጣም ቬግ በሆነ ጉዳይ ላይ ጊዜ ባናጠፋ ጥሩ ነው። ሶስተኛ ለእኛ ዘመን ያው ሙግት ስለሆነና ሰዎች ስለሚያነሱት ኤፌሶን 4 እኮ ግን እንዴት ነው የምናየው የሚል ደግሞ ጥያቄ ይነሳል። ኤፌሶን 4 አለ አይደል? ኤፌሶን 4 ከ11-13 ላነብላችሁ እንደዚህ ይላል። አንዳንዶቹ ሐዋርያት፣ አንዳንዶቹ ነቢያት፣ አንዳንዶቹ ወንጌል ሰባኪዎች፣ ሌሎቹ ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው። ይኸውም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ስራ ለማዘጋጀት ሲሆን ይህም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው ይላል። እና ሰዎች ይሄን ያነሱና ይሄኛውንስ እንዴት እናየዋለን ይላሉ። እና ይሄ አሁን ቅድም ያልኳችሁ የኒው አፖስቶሊክ ሪፎርሜሽን እንቅስቃሴ የሚለው ነው። ሐዋርያት ኤፌሶን ላይ እኮ ሐዋርያት ነቢያት ምን ብለዋል? ለቤተክርስቲያን ተሰጥተዋል። ስለዚህ ለምንድን ነው የለም የምትሉት? በጣም አስፈላጊ ነው። በዚህ ዘመንም ሐዋርያት አሉ። እንደውም የሚለው ይላሉ ቃሉን እስከምንደርስ ነው ይላሉ አይደል? የሌለ ክፍሉ ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው ስለሚል ሐዋርያትን በዚህ ዘመን አሉ ይላሉ። እና ይሄ አሁን ሚስ አንደርስታንዲንግ ነው፣ የስነ አፈታት ችግር ነው። ስነ አፈታት ችግር ለዚህ ነው አሁን ጊዜ መውሰድ፣ የእግዚአብሔርን ቃል በየቀኑ ማጥናት፣ በቤተክርስቲያን በእሁድ ጉባኤ እንደዚህ አይነት የሮብ የሐሙስ ትምህርት መማር፣ በባይብል ስተዲ ማጥናት የሚያስፈልጋል። ለዚህ ነው ይሄ በጣም በቃ መስመር የሳተ የአተረጓጎም ችግር ነው። ምክንያቱም ኤፌሶንን ስናለባው ምዕራፍ 4 ቁጥር 11፣ 12፣ 13 ለብቻ ነጥለን ምን አናደርግም አናነባቸው።
ኤፌሶን ምዕራፍ 2 ምንድን ነው የሚለው? ምዕራፍ 1 ምንድን ነው የሚለው? ብሪፍሊ ለመናገር አስቀድሞ እግዚአብሔር ምን ያደረገን? መረጠን አይደል? መረጠ ገነት እንድንገባ እግዚአብሔር ምን ያደረገ? በልጁ በክርስቶስ ኢየሱስ አስቀድሞ ምን ያደረገን? መረጠን። ስለዚህ ብልጥ ሆነን ስማርት ሆነን ጌታ ምን ያደረገው? አላገኘነውም። ከዛ ከመረጠን በኋላ ምን ያደረገን? ምዕራፍ 2 ለመልካም ስራ አዘጋጀን አይደል? በክርስቶስ ኢየሱስ ቀድሞ ለተፈጠረው ስራ። ከዛ ምዕራፍ 2:20 ላይ ምንድን ነው የሚለን? በሐዋርያትና በነቢያት መሰረት ላይ ምን ብላችኋል? ታንጻችኋል። እና የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ራሱ ነው ይላል። በእርሱ ህንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። ስለዚህ የማዕዘን ድንጋይ አለ፣ መሰረት አለ፣ ከዛ እዛ ላይ የሚገነባ ህንፃ አለ። አሁን ይሄ በጣም ወሳኝ ምሳሌ ነው። ስለዚህ ይሄን ምሳሌ ስናስብ ሞደርን ዴይ ፋውንዴሽን አይደለም የምናስበው። አሁን በእኛ ዘመን ያለ የመሰረትን አናስብ። ይረዳል ግን በትክክል አናገኘው። ምክንያቱም አንድ ሀሳብ አለ እዚህ ላይ የሚለው የማዕዘኑ ራስ ድንጋይ ማን ነው? ስለዚህ በእነሱ አውድ መሰረት ሲጣል ማዕዘን ላይ የሚቀመጥ ድንጋይ አለ። የቤቱ ማዕዘን ላይ የሚቀመጥ ድንጋይ አለ። መሰረት ሲጣል ገና ሲገነባ ሰው መሰረቱ ሲጣል ማዕዘን ላይ የሚቀመጥ ምን አለ? ድንጋይ አለ። ያ ድንጋይ ነው ወደዛም የሚሄደውን ወደዚህም የሚሄደውን ከዛ በኋላ የሚገናኘውን ድንጋዮች በሙሉ መሰረት ለመጣል የምናገናኛቸውን ድንጋዮች በሙሉ አቀማመጣቸውን የሚወስነው ማን ነው? የማዕዘን ድንጋይ ማን ነው? እሱ ኢየሱስ ክርስቶስ። ከዛ ማዕዘን ድንጋይ ጋር ሐዋርያቱና ነቢያቱ ተገጣጥመው የቤተ ክርስቲያንን ምን ሰርተዋል? መሰረት ሰርተዋል። መሰረት ስንቴ ነው የሚጣለው? አይደል? አንዴ ነው የሚጣለው መሰረት፣ የሚደገም አይደለም። ከዚያም ጳውሎስ እየነገረን ያለው የማዕዘን ራስ ኢየሱስ ክርስቶስ ነው። የማዕዘኑ ድንጋይ እሱ ነው። ሐዋርያትና ነቢያት ደግሞ ከማዕዘኑ ድንጋይ ጋር ተገጣጥመው ምን ማለት ነው? ክርስቶስ ኢየሱስ ያስተማረውን መገለጥ ስላላቸው አብረውም ስለነበሩ ደግሞ ጥባቆትም ስላላቸው የክርስቶስን አስተምህሮ እና ትውፊት ምን አድርገው ጠብቀው የቤተክርስቲያንን መሰረት ምን አደረጉልን? ጣሉልን። አንድም በማስተማር አንድም በማድረግ በመጻፍ ያውቁታል። እንደሚሉት ስለሚያውቁ በመጻፍና በማስተማር የቤተክርስቲያንን መሰረት ምን አደረጉ? ጣሉ። ይሄ አሁን የሚደገም አይደለም። ይላችሁ አንድ የሚሰራ ነው ማዕዘን አይደል? ጓደኛችሁ ቤት እየሰራው ነው ብሏችሁ ከዛ በኋላ ምን ላይ ደረስክ ስትሉት ማዕዘን ላይ፣ ከዛ ከ6 ወር በኋላ እንዴት ሆነልህ ቤት ምናምን እየሰራው ምን ላይ ደረስክ? መሰረት ላይ ቢላችሁ ምን እንደምትሉት አይደል? ከአንዴ በላይ ይጣላል መሰረት። አሁን ሙግቱ እየሆነ ያለው መሳችሁ የሐዋርያትና የነቢያትን ድርሻ አለማወቅ ነው። ልክ ነው። ቤተክርስቲያን ታድግ ዘንድ አይደለ? ሁላችን እናድግ ዘንድ ክርስቶስን እየመሰል እናድግ ዘንድ እንገነባ ዘንድ በህንፃ ምሳሌ እንደመሰለው ጳውሎስ ሐዋርያትን ነቢያትን አይደል መጋቢዎችን አስተማሪዎችንና ወንጌላውያንን እግዚአብሔር ምን አደረገ? ሰጠ። ግን እነዚህ የተሰጡት አንዴ የተሰጠ ኦፊስ አይደለም። በጣም የሚሰለቸኝ ሙግት ኦፊስ 5 ኦፊሶች ይህም ቢሮ እንወዳለን በነጋችን ላይ በቃ ቢሮ ኮሚቴ ምናምን እንደ ሀገር ይመስለኛል። አሁን እኮ በጣም ዘመኑ ወርክ ፍሮም ሆም አለ። በቃ ቢሮ ኦፊስ በቃ ቀረ ራሱ አሁን በዚህ ዘመን ራሱ ነው። ግን አሁን ኦፊስ የሚል ቃል አለ ወይ? ኤፌሶን ላይ አንዴ ላነብላችሁ። በጣም አስቸጋሪ እኮ ነው። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ ሌሎቹ ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው፣ እግዚአብሔር ነው። ሰዎች ናቸው ማለት ነው። ማለት ስለ መድኃኔ ሰዎቹን ቢሮ አናርጋቸው፣ ፐርሰን ናቸው። እና ቤተክርስቲያን ትገነባ ዘንድ መሰረቱ ይጣል ዘንድ ቅዱሳን ይገነቡ ዘንድ እግዚአብሔር እነዚህን 5 አይነት ሰዎች ምን አደረገ? ሰጠ። ኦፊስ አይደለም፣ ሰዎች ሰጠ፣ ስጦታ ሰጠ እግዚአብሔር። ግን የሰጠው ስጦታ የሥራ ድርሻቸው ይለያያል። ሐዋርያት የሚሰሩት፣ ነቢያት የሚሰሩት፣ መጋቢዎች የሚሰሩት፣ ወንጌላውያን የሚሰሩት፣ አስተማሪ የተወሰነ ይገናኛል። ደግሞ ቢለያይም ነገር አለው። አሁን እነሱን ሰጥቷል ማለት በየዓመቱ መሰረት እንጥላለን ማለት አይደለም። ምን አይነት ቤተክርስቲያን ልትሆን ነው? ቤተክርስቲያን በነገራችን ላይ 2000 ዓመት ሙሉ መሰረት እንጥላለን። አሙግታቸው እነሱ በየጊዜው ምናምን መሰረት የሚጥሉ ሐዋርያትና ነቢያት ምን ያደርጋሉ? ታዲያ የለችማ ቤተክርስቲያን። እንደዛ ከሆነ መሰረት የሚጣለው እኮ ያልነበረን ነገር ምን ለማድረግ ነው? እንዲኖር ለማድረግ ምን እናደርጋለን? ይሄ አዳራሽ አልነበረም፣ ይኖር ዘንድ ምን አደረግን? መሰረት ጣል። መሰረት ከጣልን በኋላ ኮለን አቆምን። ኮለን ካቆምን በኋላ ቢም አስቀመጥንበት። ከዛ በኋላ ጣሪያ ያለበስ ነው፣ ግድግዳ ያለበስ ነው።
በየዓመቱ መሰረት ምንጥል መንግስትስ ምን እንደሚለን ይሆናል። በየዓመቱ መሰረት ይጣላል እንዴ? አሁን ለዛ ኤፌሶንን ስናነበው የምናነብበት አውድ ጳውሎስ ምን እያለ ነው ስንል ነው የሐዋርያትና የነቢያቱ አገልግሎት ስራቸው ዋናው ስራ ምንድነው? መሰረት መጣል። የሚደገም አይደለም። ይሄ አይደገምም። ማለት እግዚአብሔር በሚሰራው ስራ ላይ ኮምፎርታብል መሆን አለብን። በጣም ይኸውላችሁ ራእይ ላይ ምን ይላል መሰላችሁ? ራእይ 21:14 ላይ ስለ አዲሲቱ ከተማ ኢየሩሳሌም ነው የሚያወራው እና የከተማይቱም ቅጥር 12 መሰረቶች ነበሩት። በእነርሱም ላይ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር። ከተማዋ ምን ነበራት ይላል? 12 መሰረቶች ነበሯት። ከዛ በእነርሱም ላይ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር። ራሱ አዲሲቱ ኢየሩሳሌም ማለት መድኃኔዓለም በኪነ ጥበቡ የሚገነባት ውበቷን የማናቃት ገና ያላየናት አዲሲቱ ኢየሩሳሌም ራሱ አንድ መሰረት ነው ያላት። 12 አይልም እንዴ ክፍሉ እንዳትሉኝ። ምንድን ነው የሚለው? በከተማይቱ ቅጥር 12 መሰረቶች ነበሩት። አይደገምም። እና አሁን ራሱ ጳውሎስ ራሱ ስም አይጻፍም። አይገርማችሁ እንዴ? ጳውሎስ ስም ነው የሚል ሰው አለ። ምን አገባ ወንድም አለ። በቃ ይሄው የሚለው ምንድነው? 12ቱ የበጉ ሐዋርያት አሉ አይደል? የተዘረዘረው የእነሱ ስም ብቻ መሰረቱ ላይ ምን ያደርጋል? በቃ ጳውሎስ አይጻፍም። ለእግዚአብሔር መተው እንልመድ። ግን ጳውሎስ ያን ሁሉ ጽፎ ጽፎ ምን ማድረግ አይቻልም። ያን አይደለም በቃ ክፍሉ ነው የሚለው። ደግሞ 13 አይደለም መሰረቱ ስንት ነው? 12 ነው። በቃ ሌትስ ቢ ኮምፎርታብል ከእግዚአብሔር ቃል ጋር። ስለ መሰረት ከሆነ የምናወራው አንድ የሚጣል ነው። ስለዚህ አሁን ኤፌሶን 2ን ዘልዬ ኤፌሶን 4ን ማንበብ አልችልም። 4 ልክ ነው። 5 ሰዎች ተሰጥተዋል። ኦፊሶች አይደሉም። 5 ምን ሰዎች ተሰጥተዋል። ቢሮ ትመቻለች። ገብቷቸዋል። ቢሮ ከሆነች ሲሞት ሰውየው እኔ ምን አደርጋለሁ? እተካለሁ አይደል? ሰው ከሆነስ በቃ አልተካም። ለዛ እኮ ነው ሐዋርያቱ እኮ በነገራችን ላይ ወደ ጌታ ሊሄዱ ሲሉ ቤተክርስቲያን ተክለው ሲያልፉ በእነሱ ምትክ ሐዋርያት ተክለው አይደለም ያለፉት ነው እንዴ? አይደል? ምን አስቀምጦ ነው ያለፉት? የቤተክርስቲያን መሪዎች አይደል? ኦፊስ ከተባለ እንደው የሚባለው የትኛው መሰላችሁ? ሽማግሌዎችና ምኖች ዲያቆናት። ዲያቆናትና ሽማግሌዎች ቢሮ ናችሁ። that's an office። ምክንያቱም ምን የሚያደርግ ነው? የሚተካ ነው አይደል? ሰው ሲያልፍ ምን ያደርጋል? ይተካል። ሐዋርያት፣ ነቢያት፣ መጋቢዎች፣ አስተማሪዎችና ወንጌላውያን ግን ምን አይደሉም? ቢሮዎች አይደሉም። ፐርሰን ሰዎች ናቸው። ታዲያ ይሄ ወደ ምንድን ነው የሚያመጣን? ይሄ የሚያመጣን ወደ መስላችሁ ትራንዚሽን ተደርጓል። የመጀመሪያ ቤተክርስቲያን መሰረት ከተጣለ በኋላ ቤተክርስቲያን ከተተከለች በኋላ መተከል ራሱን ማለት ነው። በነገራችን ላይ በአፍጢም መተከል አይደለም አይደል? መተከል ምንድን ነው? መሰረት ተጣለ እንደምን መሰረት ተተከለ እንደማለት ነው። ያልነበረን ነገር ወደ መኖር ምን አድርገናል አይደል? ህዝብ እስራኤል እኮ ነው መጀመሪያ የነበረው። ክርስቶስ ከመምጣቱ በፊት ማን ነው የነበረው? የእስራኤል ህዝብ አይደል? ብሉይ ኪዳን እግዚአብሔር የመረጠው ህዝብ ነበረ። ኦፍኮርስ እነሱም የእግዚአብሔር መንግስት ይወርሳሉ። ግን አንድ ምንድን ነው? አንድ ኔሽን፣ አንድ አገር እኮ ነው። አይገርማችሁ? እና ስለ ምርጫ ምናምን ቀር የሚለው ሰው ካለ በነገራችን ይሄው ዝም ብላችሁ እኔ አሁን ግለሰብ ማለት እስቲ ተመርጦ ድኗል ስላችሁ ከገረማችሁ እስራኤል ተመርጣ እኮ ድናለች። ሌላው ሀገርስ ምናምን ለማትሉ የእግዚአብሔር ሉዓላዊ ምርጫ ወንድም አለ። በቃ ኮምፎርታብል መሆን አለብን። አብርሃምን ምን አደረገው? ምርጥ። ሎጥ ምን ምርጥ። በሎጥ ዘመን ሰዎች ነበሩ በነገራችን ላይ አልተመረጡም። በአብርሃም ዘመን ሰዎች ነበሩ ምን አላሉ? በቃ ኮምፎርታብል መሆን አለብን። እግዚአብሔር ሉዓላዊ ነው አሰራሩ። እና ልክ ቤተክርስቲያን እስራኤል ተመርጣ በብሉይ ኪዳን የእግዚአብሔር ሕዝብ እንደነበረች ሁሉ ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ቤተክርስቲያን አልነበረችም፣ ወደ መኖር ምን አደረገች? መጣች አይደል? አይሁድም አሕዛብም የሚያደርጉባት ህብረት የሚያደርጉባት በእውነትና በመንፈስ እግዚአብሔርን የሚያመልኩባት አዲስ ማህበረሰብ እግዚአብሔር ምን አደረገ? መሰረተ። መሰረት ተጣለ። መቼ? በሐዋርያት ስራ በመጀመሪያው 100 ክፍለ ዘመን። እሱ ስራ ሲጠናቀቅ ትራንዚሽን ነው የተደረገው። ሐዋርያት የሉንም፣ ግን ምን አለን? ሐዋርያዊ ስልጣን ያለው የእግዚአብሔር ቃል አለ።
ለዛ ነው ሐዋርያት አንድ የሉም ስንል አንድ ያስቀመጠው ክራይቴሪያ አይታችሁ ከሆነ መገለጥ ያለው ሰው መሆን አለበት ብለን ነበር አይደል? ሬቨሌሽን ያለው ሰው። ስለዚህ በዚህ ዘመን ሐዋርያ አለ ምል ከሆነ ከመጽሐፍ ቅዱሱ እኩል፣ ከአዲስ ኪዳን እኩል፣ ከዮሐንስ ራእይ ከሮሜ እኩል ቃሉ እንደ እግዚአብሔር ቃል የሚወሰድለት ሰው አለ እያልኩ ነው። ለዛ ነው ጳውሎስ ትራንዚሽን እንደሚደረግ ስለሚያውቅ ምን ይላል? በሐዋርያትና በነቢያት መሰረት ላይ እንብላችኋል፣ ታንጻችኋል፣ ተመስርታችኋል። አዲስ መሰረት ማንም ምን አይልም አይጥልም። ከዚህ ሐዋርያት ባይኖሩንም ሐዋርያዊ ስልጣን ያለው የእግዚአብሔር ቃል አለ። ሌላው ይህንን የሚያስረግጥልን ጳውሎስ ራሱ ባለፈው ነግሬያችኋለሁ። አንደኛ ቆሮንቶስ 15 ላይ ሲናገር ምን ይላል? እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈውን በሶስተኛው ቀን ተነሳ፣ ከዚያም ለኬፋ ታየ፣ ቀጥሎም ለ12ቱ ታየ፣ ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከነዚህም አብዛኞቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉም በኋላ በመጨረሻ ኤስካቶን እንደ ጭንጋፍ ለምቆጠር ለእኔ ደግሞ ምን አረገ? ታየ። አያም ዘ ላስት ዋን እያለ ፖል ክርስቶስን ትንሣኤውን ያየ የመጨረሻ ሰው ማን ነኝ? እኔ ነኝ እያለ በሐዋርያትና በነቢያት መሰረት ላይ ብላችኋል፣ ታንጻችኋል። ሌላ መጥቶ የሚነግራችሁ የለም። ሌላ ሐዋርያ መሆን የሚችል ሰው የለም። ታንጻችኋል፣ አልቋል ነው የሚለው። ይሄ ማለት ነው ቅዱሳት መጻሕፍትም ተዘግተዋል ማለት ነው። በብሉይ ኪዳን ነቢያት የእግዚአብሔር እስትንፋስ ነበሩ፣ ማውስፒስ ነበሩ። የተናገሩት ቃል እንደ እግዚአብሔር ቃል ይወሰድላቸዋል። የጻፉት አይደል መጽሐፍ እንደ እግዚአብሔር ቃል ይወሰድላቸዋል። በአዲስ ኪዳን ሐዋርያት ናቸው እንደዛ ያደረጉት፣ ሐዋርያትና ነቢያት። ሐዋርያ ያልሆነ ቢሆን እንኳን ተያዥ ኖሮት ነው አይደል? ሐዋርያቱ ምን ብለው ልክ ነው ብለው ነው አይደል? ሉቃስ ብለናል። ሉቃስ ሐዋርያ ነው እንዴ? አይደለም። ሉቃስ ወንጌልን ጽፎልናል፣ የሐዋርያት ስራን ጽፎልናል። ግን ማን ነው አብሮት የነበረው? ሐዋርያቱ። ስለዚህ ይህንን ሐዋርያት በዚህ ዘመን አሉ የሚል ትምህርት ስናጠቃል መልሳችን እኔ ሳልሆን እናንተ የምትመልሱት ይመስለኛል የሉም ነው። በዚህ ዘመን ለምን ያልን እንደሆነ 5ቱን መስፈርቶች ማስታወስ ያስፈልጋል። አንደኛ ክርስቶስ ኢየሱስ ከዮሐንስ ጥምቀት ጀምሮ አገልግሎቱን ባገለገለበት ዘመን ሁሉ አብሮ የወጣ የገባ ከእግሩ ስር ቁጭ ብሎ የተማረ ሰው መሆን አለበት። ሁለተኛ የዓይን ምስክር፣ የትንሣኤ ሙታን የዓይን ምስክር መሆን አለበት። ሶስተኛ ራሱ ኢየሱስ ክርስቶስ ወይም እግዚአብሔር አፖይንት ሊያደርገው ሐዋርያ አድርጎ ሊሾመው የተገባ መሆን አለበት። አራተኛ የሚደንቁ ምልክቶችን ድንቅና ታምራትን በማድረግ አገልግሎቱን ማረጋገጥ አለበት። በዚህ ዘመን የጸጋ ስጦታ፣ የፈውስ፣ የትንቢት ስጦታ ቢኖርም እንኳን የሐዋርያዊ ስልጣን ያክል አይደለም ብለን አስረድተናል። ጳውሎስም ይህን ሲናገር ባለፈው ጠቅሰናል። የመጨረሻውና ዋነኛው 5ኛው የእግዚአብሔር መገለጥ አለው አንድ ሐዋርያ። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል ካለ በኋላ ያለው ቃል ምንድን ነው? እስትንፋሰ እግዚአብሔር ነው። እንደ እግዚአብሔር ቃል ምን እናደርጋለን? እንወስዳለን አይደል? እንወስዳለን። ለዛ ጳውሎስ ሲጽፍ ትዝ አይላችሁ? እንደዚህ አግብቶ ሰው የተደራጋሩ ቢሞት እንደኔ ምንድነው መርጠው ይላል። ይቺን አታስታውሳት? ምንድነው የሚለው? ባያገባ ይሄ ግን እንደማን ነው ይላል? እግዚአብሔር ነው ይላል። እንደኔ ነው፣ ማግባት መብቱ ነው፣ ይችላል። ግን እኔ እንደው ደስ የሚለኝ ቢሆን ብዬ የማስበው ምንድን ነው? መገለጥ አላቸው። በዚህ ዘመን ሐዋርያ የለም። ለምን? እነዚህ የተቀመጡትን 5 መስፈርቶች የሚያሟላ ስለሌለ። አንዳንድ ሰዎች አሁን እየጠየቁን ነው፣ ሴቶች ግን ምናምን ሁላችሁ ወንድም ሴትም አይሆንም። በቃ ብዙ መማገት የለብን። በሐዋርያት ላይ ወንድም ሴትም ማድረግ አይችልም። ስለ እንትኑ መጣልን የሚቀጥለው ላይ እንደርስበታል። ድልድዩ እንሻገራለን ስለ መጋቢነቱ። ግን ሐዋርያን በተመለከተ እግዚአብሔር ይመስገን ወንድም ሴትም ሐዋርያ መሆን አይችልም። ለምን? 5ቱ መስፈርት ምን ስለማያደርግ? ማንም ሰው ማሟላት ስለማይችል። ሁለተኛ ለምንድነው ሐዋርያት የሉም በዚህ ዘመን ያልን እንደሆነ ኤፌሶን 2:20 ላይ እንደሚል በሐዋርያትና በነቢያት መሰረት ላይ ቤተክርስቲያን ብላለች ታንጻለች። የታነጸችው ያ መሰረት ደግሞ የተመሰረተው በማን ላይ ነው? የማዕዘን ራስ በሆነው በክርስቶስ ኢየሱስ ላይ ነው። ከዚህ በኋላ አዲስ መሰረቱን አይደረግም፣ አይጣልም። ሌላኛው የሐዋርያትና የነቢያት ስልጣን በምን ተተክቷል? በመጽሐፍ ቅዱስ ስልጣን ምን ብሏል?
ማንም ሰው በቤተክርስቲያን ታሪክም ሆነ በዚህ ዘመን ያ ስልጣን ያለው ሰው የለም፣ አልነበረምም። ለ1800 ዓመት ያክል ያ ስልጣን አለኝ የሚል ሰው አልነበረም። ከ19ኛው ክፍለ ዘመን ከ1830ዎቹ ጀምሮ የነበረ እንቅስቃሴ ነው ይሄ ስልጣን እናስመልሳለን የሚል። ስለዚህ አይደለም። ስለዚህ ጥያቄው የሚሆነው ታዲያ ግንባታው እንዴት ይቀጥላል ነው ዋናው፣ እሱ ነው አይደል? ተመሳሳይ ምሳሌ ጴጥሮስ አንደኛ ጴጥሮስ ላይ ምዕራፍ 2 ቁጥር 5 ላይ ሲናገር ከ3 ጀምራችሁ ብታወሩት ስለ ድንጋይ ያወራል፣ ስለ ህንፃ ያወራል። እኔ ቁጥር 5ን ብቻ አነባለሁ ለሚፈልገው እሱም ስለሆነ እናንተ ደግሞ በክርስቶስ ኢየሱስ አማካኝነት እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ ይላል። ምን ትላላችሁ? መንፈሳዊ እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ምን ታደርጋላችሁ? ስለዚህ ይሄን ስራ ለማን ነው የተተወው? ሐዋርያትና ነቢያት መሰረት ጥለው ከሆነ ቀጣዩ ስራ የማን ያህል እንደሆነ የመጋቢያን፣ የመምህራን፣ የወንጌላውያን ስራ ነው። አሁን ቤተክርስቲያን ያለችበት ስቴጅ ወይም ደግሞ ጊዜና ዘመን የሱፐርስትራክቸር ነው የምንለው። እንትኑ ፋውንዴሽኑ አልቋል። ሰብስትራክቸር ምንድን ነው ብሏል? ተሰርቶ ተመስርቶ አልቋል። አሁን የግንባታ ጊዜ ላይ ነው ያለችው ቤተክርስቲያን። ይሄ የሚሰራው በማን ነው? በመጋቢያን፣ መምህራንና ወንጌላውያን። ሐዋርያት ስለሌሉ በዚህ ዘመን ወንጌል አይሰበክም? ይሰበካል። ወንጌላዊ እንደሚሰራው የተከፋ አገልግሎት ይመስለኛል። ባይዘው ወንጌላዊ እና ወንጌላዊ ያፍራል። ምንድነው አገልግሎት? ወንጌላዊ ይላል። ምንድነው? እኛንና በነጋሽ እኛ ወንጌላዊ ምንድነው ብለን አሰብን። ስሙ ራሱ እኮ የምስራች ነጋሪ ማለት ነው። ሰውን ከድቅድቅ ጨለማ ወደ እግዚአብሔር ብርሃን የሚያመጣ ሰው እኮ ነው ወንጌላዊ። ይቀጥላል በወንጌላዊ ወንጌል ምስክርነት አይደል? ቤተክርስቲያን አሁን እኛ መሰረት አይደለም የምንጥለው አዲስ ቤተክርስቲያን ስንተክል ነው እንዴ? መቼም ቤተክርስቲያን በሚከፈትበት በዚህ ዘመን መሰረት ይጣላል አትሉኝም? መትከል ራሱ እኮ አሁን ችግር ሆኗል አይደል? የተከልን ነው ራሱ ያ ጥያቄ ነው። ስለዚህ የወንጌላዊ ስራ ወንጌልን መስበክ፣ ቤተክርስቲያንን ማድረግ፣ መትከል ይቀጥላል። መሰረት ግን አይጣልም። ግንባታው ደግሞ አማኞችን የሚገነባው ክርስቶስ ኢየሱስን እየመሰሉ እንዲያድጉ የሚያደርገው የመጋቢያንና የአስተማሪዎች ስራ ነው። በነገራችን ላይ አንሟገትበትም፣ ሰዓቱም የለንም ነው እንጂ ራሱ መጋቢ አስተማሪ ይለያያሉ። ሌላ ጥያቄ ነው። ሙግት ነው ራሱን ይቻል። ግን ምንም ብንሟገት አይጠቅመንም። ዋናው ያስተምረንም ይመግበንም ምንድን ነው? ማደግ አይደል? ክርስቶስ ኢየሱስን እየመሰሉ ማደግ በቃ ኮንሰርኑ አሁን ትልቁ እኛ ሊያንገበግበን የሚገባው ጉዳይ ባለፈውም እንዳልኳቸው የመጀመሪያ ሳምንትም እንዳልኳቸው የኛ በጣም አንገብጋቢ ጉዳይ መሆን ያለበት እግዚአብሔርን ደስ የሚያሰኝ መስዋዕት እንዴት እንውልለት ነው። እና ሰይጣን ጎበዝ ነው፣ አሳይመንት ይሰጠናል። አንተ ግን አለን በዚህ ዘመን ሐዋርያ ብለህ ታስባል? የለም አለ ምናምን እንትናን ማትንካብኝ ምናምን እንትናን ለምን ነካሹ? ይነካሱ ደግሞ መነካታ። ከዛ ከዋናው ነገር እናደርጋለን፣ እንርቃለን። በቃ ስትራቴጂ ነው። በነጋሽ ላይ በጣም ሰይጣን የብዙ ዓመት ልምድ አለው ታውቃላችሁ። አሁን እኛ እድሜያችን 30 40 50 ምናምን ነን እኮ። እሱ እኮ በሺዎች እኮ ነው የሚቆጠረው። ስለዚህ ይሄ ጉዳያችን ሊሆን አይገባም ቅዱሳን። ያው የኛ ጉዳይ ዋናው ጉዳይ እግዚአብሔርን የሚያሰኝ ደስ የሚያሰኝ መስዋዕት እንዴት ልሁን፣ እንዴት ልገንባ ነው። በቃ ይሄ ነው ጥያቄው። ያችሁ ላዳነኝ አሁንም ማለት ነው በብዙ መከራ ውስጥ ሳልፍ ለሚያየኝ በእጁ ለያዘኝ ከፍጻሜ ለሚያደርሰኝ ላዳነኝ ጌታዬ ድነቴን አጣለው ብዬ ለማልሳቀቅበት ጌታዬ ቅድስናዬ ድነቴን ያመጣልኛል ብዬ በራሴ የማልኮራበት እምነቴ ክርስትና ወንጌላዊነት ለዚህ ጌታ የሚያስደስት ኑሮ እንዴት ልኑርለት ነው አሁን ጥያቄ። በቃ ይሄ የሚገነባው በመጋቢዎች ነው። በቃ ትኩረቱ ይሄ ነው። ይሄ የሚገነባው የሚሰራው በአስተማሪዎች ነው። አይ ሰው ምን ይመስላል? የበላውን አልበላችሁም። በጣም የተወለወሉ ፊቶች ምናምን ስታየው በቀደም ብዙ ኑሯቸው ነው። በቃ ልምሳል ብዬ አልመስልም። እንዴት ይሆን? አይመጣም እኮ ፋሲሎ ያንኑ ማድረግ አለብኝ። መመገብ የመጋቢዎች ስራ ነው፣ የአስተማሪዎች ስራ ነው። የእግዚአብሔርን ቃል እየመገቡ ማድረግ፣ ይሄ የገባውን የዓለም ግሳንግስ ማውጣት አይደለ? በእግዚአብሔር ቃል ማለት የሚነቀለው መንቀል፣ የሚቆረጠው መትከል፣ መቆረጥ፣ የሚተከለው መትከል፣ ይሄ በቃሉ የሚሰራ ክርስቶስ ኢየሱስን እየመሰል እንድናድግ የሚያደርገውን ያን የግንባታውን ስራ መጋቢዎች ናቸው የሚሰሩት። የመጽሐፍ ቅዱስ ስልጣን ነው።
መለኮታዊ ኃይል የሆነው መለኮታዊ ማዕድ የሆነው የእግዚአብሔር ቃል ስልጣን ነው። ስለዚህ እኔ ብንወስድ ደስ የሚለኝ ይህን ትምህርት ስንጨርስ የሉም ሐዋርያት ራሱ ቢኖሩም ባይኖሩም ግን የሚፈይዱላችሁ ነገር የለም። ራሱ አለሁ የሚል ሰው ቢያስቸግራችሁ ራሱ ለእኔና ለእናንተ ህይወት ክርስቶስን እየመሰሉ ለማድረግ የሚፈይደው ፋይዳ የለውም። እሱን የሚሰራው መጋቢው ነው። እሱን የሚሰራው መምህሩ ነው፣ የሚያስተምረው ሰው። ያንን ሰው ከሞት ዓለም ነጥቆ ወደ ህይወት የሚያመጣው ማለት ወንጌላዊ ነው። እዛ ላይ እንጠመድ። ሰይጣን አያታለን ቅዱሳን። የሰይጣን ስትራቴጂ ሰለባዎች አንሆን። በጊዜው ነው። አሁን የሐዋርያነት ጊዜ አሁን ሄኒ እንዳለው ደርሶ ምናምን ተምረናል። ብዙ ኢሹ ይመጣል፣ ችግር የለውም። የሴቶች አገልግሎት ይመጣል፣ ችግር የለውም አይደል? የሆሞሴክሹዋል ኢሹ ይመጣል፣ ችግር የለውም አይደል? የገንዘብ ኢሹ ይመጣል፣ ችግር የለውም። የአገልጋዮች የሞራል ኮራፕሽን ይመጣል። በሩን ከከፈትንለት ሰይጣን ሺህ ዜና አለው። እና አሁን ደግሞ የሰይጣን ስትራቴጂ ድሮ ከቤተክርስቲያን መንጠቅ ነበረ። ጠንካራ ነበረች ቤተክርስቲያን ድሮ። በቃ በጣም የጋሉ ለክርስቶስ የተሰጡ ሰዎች ስብስብ ነበረች ቤተክርስቲያን። አሁን ሁሉም ስለሆነ ያላት ቤተክርስቲያን በየአይነቱ ስለሆነች ጆርጅ ዋይትፊልድ ይሁን ማን ነው ስሙን ረሳሁት፣ ምን ይላል? እኔ በመጨረሻው ዘመን የሚያሳዝነኝ ይላል ቤተክርስቲያን ውስጥ የሚሆነው ይላል እውነተኛ መጋቢዎች በጎችን የሚመግቡባት ሳትሆን ቤተክርስቲያን በመጨረሻው ዘመን ፍየሎችን የሚያዝናኑ ኢንተርቴይነሮች ናቸው የሚቆሙት ይላል። እንደዛ የሆነ ስለሆነ ሰይጣን ዜናውን ቤቱ ነው የሚያመጣው። እናንተ አትውጡ ይላል፣ ጠብቁኝ እዛው ቢ ኮምፈርተብል፣ እኔ ምን አደርገዋለሁ ይዤው እመጣለሁ። እና አይውሰደን ቅዱሳን። ዝም ብላችሁ ካጤናችሁት የእግዚአብሔር ቃል ስለሆነ ሐዋርያት የሉም የሚለውን ተማርን እንጂ አሁን መኖርና አለመኖራቸው ለእኛ ክርስትና እድገት የሚፈይድልን ነገር የለም። የሚገርማችሁ ነገር ለእነሱም ነን ለሚሉትም ሰዎች የሚፈይድላቸው ነገር የለም። አንዳንዶቹን አማኝም ስላልሆኑ የሚወስዳቸው ወደ አባታቸው ወደ ዲያብሎስ ነው። አንዳንዶቹ እንደው በቅንነት ላገልግለው ብለው እየጣሩ ከሆነ የሳቱት አንድ ጉዳይ እግዚአብሔርን በቅድስናቸው በአገልግሎታቸው አስደስተው እግዚአብሔር ፊት ተቀባይ አይሆኑ። እግዚአብሔር የሚቀበለው በልጁ ነው፣ በአገልግሎቱ አይቀበልም ሰውን። በነገራችን ላይ ዋው ከሌ ዊሊያም ኬሪ ማአት ቸርች ተክሏል። የሚገርማችሁ ነገር በ6 ቋንቋ መጽሐፍ ቅዱስ ተርጉሟል አይደል? እግዚአብሔር ሲቀበለው እግዚአብሔር አብ ዋው ዊሊያም ኬሪ 6 ባይብል የተረጎመ ጀግና ብሎ አይደለም የሚቀበለው። የልጄ ደም ያነጻህ ባሪያዬ ብሎ ነው የሚቀበለው። እያንዳንዱን አማኝ እግዚአብሔር የሚቀበለው በማን ነው? በክርስቶስ። የጳውሎስን መልእክታት ብታጠኑ በክርስቶስ 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 ይላል። ለምን? ነገር ሁሉ የሆነው ለማን ነው አይደል? በክርስቶስ ለክርስቶስ እኮ እግዚአብሔር ዓለሙን ራሱ የሚጠቀለው በማን ነው? በክርስቶስ። ጉልበት ሁሉ የሚበረከው ለማን ነው? ለክርስቶስ ስም። ስለዚህ አንዳንዱ ነው እኔ በሐዋርያነት አገልግዬ ነው ካለ ጌታ በዛ ነው የሚቀበል ወንድም አለ። በአገልግሎት ዝርዝር በተከልከው ቤተክርስቲያን ዝርዝር ጌታን ወንጌል መስክረህላቸው ወደ ጌታ በመጡ ሰዎች ዝርዝር አይደለም እንደዛ የሚያስብ ወንድም ካለ አይደለም እንደዛ ወንድም አለ። የሚቀበልህ በልጁ ነው። ራሱ ያጸናህ ወንድም አለ እሱ ነው። ስለዚህ በየዋህነት ከሆነ ቶ ነው ግድ የለም ቶ በሐዋርያትና በነቢያት መሰረት ላይ ብላችኋል ታነጻችኋል ቶ። ሌላኛው ልኮ ከሆነ አገልግሎትህ ደግሞ ታወራርዳለህ ማለት እግዚአብሔር ይላል መጽሐፍ ቅዱስ ነገር አትሳቱ እግዚአብሔርን አይልም። አየህ በስሙ ነጋዴ የሆነ ብትሰርቅ ይሻላል ብታጭበረብር። የእግዚአብሔር ቤት ውስጥ በእግዚአብሔር ስም የምትሰራውን በሙሉ ምን ታደርገዋለህ? ታወራርዳለህ። ሸቅጠህ ቀልደህበት ቤቱ ላይ ተራወሪ አውርተህ ልጁ ሊቆም ሲገባው አንተ ቆመህ አትቀርም። እንዳይሆንም እኮ እንደዛ የጊዜ ጉዳይ ነው። የጊዜ ጉዳይ ይወራረዳል። ስለዚህ እሱን ምንም አታረጉትም። የጥፋት ልጅ ከሆነ የጥፋት ልጅ ነው። እንደው በቅንነት ካለ ግን እየሞከረ ያለ ካለ ግድ የለም ወንድም አለ። አንተን የሚቀበልህ በአገልግሎት አይደለም ነው የሚቀበልህ በማን ነው? በልጁ። መጨረሻ ባለፈው ያልኳችሁን አስታውሱ ቅዱሳን። ያቺ ሳምራዊት ሴት ኢየሱስ ምን አለችው? መሲሁ ይመጣል አለችው እና እሱ ሲመጣ ሁሉንም ነገር ምን ያደርገናል? ይነግረናል አለች። የጥበብ ጥግ ነው
ግራ መጋባቶቻችን መፍትሄ ያገኛሉ። ጥያቄዎቻችን መፍትሄ ያገኛሉ። ህመሞቻችን ፈውስ ያገኛሉ። እና ይነግረናል ኢየሱስ ይመጣል አይደል? እሱ እኮ ታማኝ ነው። ለአዳምና ሔዋን የገባውን ኪዳን ፈጽሞ ከ2000 ዓመት በፊት ምን አደረገ? መጣ አይደል? መጣ መስቀል ላይ ምን አደረገ? ስለ ኃጢአታችን ሞተ። ደግሞ ጸድቅ ዘንድ ምን አደረገ? ከሞት ተነሳ። እና ይመጣል። እና ያልገቡን አንኮንፈርታብል ያደረጉን ያሳመሙን ነገሮች ካሉ ይመጣል እና ይመልሳል። እሱ ዋናው ቁልፍ ነገር ሲመጣ እንደው አንተን ደስ አሰኝ ዘንድ ሞክሬያለሁ ለማለት እንኳን እንትጋ፣ በቃሉ እንትጋ፣ እሱ ላይ እንደገፍ፣ እንጸልይ። እግዚአብሔር አምላካችን ሆይ አንተ ቸር ነህ። ጌታ ሆይ አንተ መልካም ነህ። አንተ ሁሉን አዋቂ ነህ። በእነዚህ 3 ሳምንታት ለሐዋርያት ስላስተማርከን እናመሰግናለን። እግዚአብሔር ሆይ ልጅህ በዳግም ምጽአት ሲመጣ ጥያቄዎቻችን እንደሚመለሱ፣ ቋጠሮቻችን እንደሚፈቱ፣ ህመሞቻችን እግዚአብሔር ሆይ እንደሚፈወሱ፣ መጠራጠሮቻችን እግዚአብሔር ሆይ ጸጥ እንደሚሉ እናውቃለን። እግዚአብሔር ሆይ እስከዛ ድረስ ግን በቃልህ አጽናን፣ በቃልህ ገንባን። ጌታ ሆይ አንተን ደስ የሚያሰኝ ሕያው መስዋዕት እንሆን ዘንድ እግዚአብሔር ሆይ ሕያው ድንጋይ ሆነ እንገነባ ዘንድ በቤትህ ውስጥ እግዚአብሔር ሆይ አንተን በሚያስደስት መልኩ እንኖርልህ ዘንድ ጸጋ ይብዛልን። ቃልህ ይቃኘን። ጌታ ሆይ ግራ የሚያጋቡ ነገሮች ሲኖሩ ከገቡን ገቡን፣ ጌታ ሆይ ካልገቡን ኢየሱስ ሲመጣ ይነግረናል ማለት ይሆንልን። ህመሞቻችን አሁን አልተፈወስኩም አይደል? ኢየሱስ ሲመጣ እፈወሳለሁ ማለት ይሆንልን። ጸጋህን አብዛልን። ስምህ ከፍ ይበል። በልጅ በክርስቶስ ኢየሱስ ስም አሜን።